ኤልያስ እስር ቤት ውስጥ እየበሰበሰልሽ ነው የሚያሰራችሁ ማለቃ ያለ እስር ቤት አይደለም ኤልያስ ይባላ ታውሪ ሌላ ምታውሪ ነገር የለም ወጃው ሰሚያሽ ባቡሽ ብታይ እስር ቤት ውስጥ በሰብሶልሻል ይሄ አይደል አለቃችሁ የነበረው ብርሃን ከዚህ በኋላ አንቺም የነሱ ጣፋንታ የሚደርስ ሰሚ በጣም ነው ማለት ነው አንተ ቁጭ ብለህ እኔ ልመታሽ ነበረ ገርሞሻል እንዴ በቃ እኔ ለተወሰነ ጊዜ አፍነው አስቀምጠው የሚለቋት ነበር ይመስለኝ እንደዚህ መች ያሰቃዩታል ብዬ አሰብኩኝ ሳሚ ግን በቴክስት ግን የንግደላት ምናምን ነገር እየተባለ ነበር ይወደኛል ምናምን ብለሽ ነው በጣም ነው የሚወደኝ ኤልያስ እዚህ ደረጃ ያደረሰኝ እንደውም እሱን አይገርምህም ወይኔ ኤልያስ ጉድ ሰራኸኝ ለምንድነው እንደዛ ምትለው ለምን እኮ እንድትሞት አልፈልግም እኮ እህቴ ምን ሆነ ነው ባትፈልጊ ለእነዚህ ሰዎች አሳልፈሽ ትሰጫለሽ እንዴ ትንሽ ቆዩና ተዛዜና ሳውቃችኋለሁ መግደልም ካለባችሁ እዛው ገደሏት ይያለ እኔ በከፋኝ ሰዓት ሰው በሚያስፈልገኝ ሰዓት የደረሰልኝ ኤልያስ ነው እዛው እስር ቤት ተበሰብሻታለሽ እንዴ ለምንድነው ይሄው ማቆን ሁሉ ነገርኩ አይደል እንዴ ሳሚ ለምንድነው ከአንድ ልጅ ለይታ እስር ቤት የምትከተኝ ወንጀለኛ ነሽ እናት ኃይለኛ ነች ስትታገል ነው እንጂ እኛ እነሱን በስለዝም አስፈራራናቸው እንጂ ምንም አይነት ነገር ጉዳት አላደረስባቸውም እኔ እንደፈለክ አድርገኝ ስለዚህ ይሄንን ጉዳይ ለሷ ምንም አይነት ነገር እንደዚህ አይነት ጭንቅላት እንደሌለኝ አንቺም ታውቂያለሽ በቃ ባጠፋሽው ልክ ደግሞ መቀጣት ባለብሽ ምንድነው እንደሚያደርግህ ነው ምንድነው ማናችሁ ከማኛለ ምንድነው የሚያደርግህ እንደዚህ የሚያደርግህ ነገር አንዱን ጥበቃ ጎርተው ነበር ወንድሜ ከዛ ዋሌት እንደወሰዷት አላውቅም እናታችን የለችም አስቀመጣችሁ ምንድነው የምትፈልጊው ማንም አፉን ያስቀመጠሽ ሰው የለም እዚህ በገዛጅሽ እንደመጣሽ ይታወቃል የት ነው ወሰዳችኋት ምንድነው ያደርጋችኋት ገደላችኋት አንተ ተደረዳለ አነግረኝ ለምን አፍሬ እንድደርሽ አልፈልግም ያልኩት ለኔ ማለት ሊያናግርሽ አይፈልግም ሳሚ ጨለማ ነው ክፍሉ ያስፈራ ነበር አታልቅሽ ወንድሜ በጣም ፈርቼ ነበር ከዛ እሺ ቆይ ብሎ ደውላለሁ ብሎ ስልክ ተቀበለኝና ሄደ ከዛ የሆነ ጊዜ ደወለልኝና እንዲህ አይነት ስራ አለ መጠበቅ ብቻ ነው እነሱ እንደዚህ ሲለኝ እንደዚህ ይደፈን እኔን እንደዚህ አታናግረኝ እኔ እያናደድከኝ ነው ለምንድን ነው እንደዚህ የምታወራኝ ምን አጠፋው ምን በደልኩ ቆይ አንተ ወንድም ያስረውኝ ነበር እዛ ፕሉስ ብቻዬን ቆልፈውብኝ ነበር እሷ ሲጀመር ከነሱ ጋር ናት ወንድሜ እሷ ከነሱ ጋር ናት እነሱ ፊታቸውን ሲያዞሩባት ነው እንደዚህ የምትሆነው አንድ ነገር አርጋችኋት ቢሆን እመነኝ እገላለሁ ይሄንን በደንብ ወቅ ሲቀጥል ደግሞ እናቴን የት ነው ያረጋችኋት እናታችንስ አላቅም የት እንዳደረጓት የት እንደወሰዷት አላቅም ወንድሜ አንድ ላይ ነበርን ጀመር እንደወጣ ራስኩ አልተፈቀደልኝ ለምንድን ነው መከናፈኛ አልሰጡኝ ለምንድን ነው ያገቱሽ አንቺ እሷ ጎዳችሁ አንዱን ጥበቃ ከዛ በኋላ እየመቷት ነበር ወንድሜ እዚህ ጋር አስተኝቶ ሲቀጠቅጧት ነበር እናታችንን አስተኝቶ ሲመቷት ነበር አስወጣልኝ በእናትህ አስወጣልኝ በእናትህ ጀመር አንቺ በዚህ ልክ እዚህ መቀመጥ የለብሽም አንቺ ከኔ ጋር እንዴት ነው እንደዚህ የምትነጋገሪው ዝም በይ እሺ አንቺ አንዳንዱን ነገር ማጋዩ እባክህ እሺ በለኝ ያው የታገቱበት ቦታ በእርግጥ አውቀዋለሁ ግን እዛ ቦታ ላይ መሄድ እጅግ በጣም ሪስኪ ነው አዎ የኔ አባት አሙኛ የት ሆነ ነው ስራ ቦታ ነኝ ምን ሆነ ነው ንገረኝ ለዚህ ጉዳይ ኃላፊነቱን እንዲወስድ ከበላይ አካሎች ትዕዛዝ ተሰጠኝ እምቢ ማለት አይቻልም አዎ ያን ደብዳቤኛ መጀመሪያ የላክነው ለምንድን ነው እንድትጠነቀቁ እየሰራችሁ ያላችሁትን ስራ እንድታቆሙ ለማስጠንቀቅ ነበር ሚስት አለኝ እኔ ልጅ አለህ ያው ነገርከው እናንተ ነች እሺ የኔ ሚስት ከዚህ በኋላ እኮ አንተ ትንኝ ነህ ይሄን ወይኔ ብራን ኤልያስ ከሳሚ አክስት ጋር እንደሚግባባ ደረስኩበት ስለዚህ ስላሉበት ሁኔታ ምንም የምታውቀው ነገር የለም አሁን በህይወት ይኑሩ አይኑሩ እኔ አላውቅም ከላይ ያሉት አካላቶች ይወገዱ ካሉ ይወገዳሉ አንተ የኔ እናትና እህትን ስላገጥክ ይሄንን ስራ ትቼው በቃ ምዘናጋ መስሎ ነበር አይደል እህቱንና እናቱን እንዲያድን አድርጉት ይህንን ማድረግ የምትችሉት ምንድነው የያዛችሁትን ኬዝ በመተው ለዚህም እኔ ስለከላቸው እንደሚያስተምሯቸው
በምንልከው ልጆች መጠን ደግሞ ኮሚሽን እንደሚታሰብልን ነው። ማጣራት ያለበትን ነገር ያጣራ ነው። አርፈሽ ልትቀመጥ ከሆነ አርፈሽ ልትበይ። በዚህ አንቺ እንዴት ነው የሚያደርግሽ? ቆይ ከስነሳት አታውሪም ወይ? ምንድነው የተፈጠረው? ቆይ ምንድነው ሰዎች መልሽለታ እስኪ። ኤልያስም በእኛ ቁጥጥር ስር ያለው ምን ለቀው? ኤልያስ አንተ ጋር ምን ያደርጋል? ወይስ እንጂ መግባት አይችልም። በሩን በቀቀርኩ ይዛው ትቀበራታለች ወይም ደግሞ ልውጣ ካለች ትሞታለች። ወደዚህ ስራ እንዲቀላቀሉ ማለት ያለውን በዚህ ስራ ቢቀላቀሉ ደግሞ ምን ሊያገኙ ይችላሉ የሚባሉትን አንተንም እያጽናናው አንተንም ጥሩ ስሜት እንዲሰማ እያወራውክም ያለሁት እኔ እዚህ ጋር ይልክ እናቴም እህቴም የሉ በአባት ሰዎች ታግተውብኝ ነው የሚገኙት። ብዙ የተፈጠሩ ነገራቶች አሉ። ከዚህም በላይ ብዙ ነገራቶች አሉ። አሁን ከዚህ በላይ ለአንተ መንገርም የለብን ማለት አንተ ገና ልጅ ነህ እና ደግሞ ከውጭ የሚመጡ ሰዎችን ባለሀብቶችን በተለያዩ ሆቴሎች ሲያርፉ እኔ ከነሱ ጋር ኮኔክት አድርጌ ወደዚህ ቢዝነስ እንዲገቡ አስማምቼ ከብርሃን ጋር እንዲገናኙ ነው ማለት ነው። እንደዚህ ስራ ላይ ነኝ አልተመቸኝም ምናምን ለምታ ስላልተመቸኝ ነው ምናምን ነው የሚለው። ከወጣሁኝ ህይወቴን አጣዋለሁ። መኖር ስለምፈልግ ደግሞ ግዴታ ሰራዋለሁ ማለት እንኳን እኔ አይደለም የሚቅርና ማለት ነው። ትላንት የገባችው ጓደኛዬ ራሱ መውጣት አለች። ምን ሄደ ነው የሚያወሩት? ቆይ ምንድነው እየሰሩ ያሉት ነገር? ማዛ ከዚህ በኋላ ለነሱ እንደማጠቀም ከዚህ በኋላ ለነሱ የምትሰጠው አገልግሎት እንደሌለ በማወቅ እና በማሰብ ሊገሏት እንደሚችሉ አይ በቃ በፊት ያወራሽን ታዩ። በቃ ሁሉ ነገር አሁን መልኩ ተቀይሯል እና ያለ ምንድነው እፊት ያወሩኝ አሁን እየወሩኝ ያሉ ምንድነው? በቃ ሁሉ ነገር ነግሬያቸዋለሁ። አቶ ኤልያስ ከየትኛውም አይነት ቦታ ላይ ብትገኝ ወይም የትኛውም ቦታ ላይ በዚህ ስራ ውስጥ ትገኝ አቶ ኤልያስ ዘመድ እንደሆንሽ ተናገሪ ነው የተባልኩት። ለዛ ነው ቅድም እኔ አቶ ኤልያስ ዘመድ ነኝ ምናምን ያልኩት። ስራው ላይ ምን ያህል ጥንቃቄ እንደሚያስፈልገው በጣም መጠንቀቅ እንዳለብኝ ምናምን በደንብ አስረዳ። ማታ ነው እንዴ? ልትማታ ገና ህይወትን ሊያስነጥቅ የሚችል ነገር በእኔ የሚቆም እንዳይመስል ህይወትን ሊያስነጥቅ የሚችል ነገር ሊገጥም እንደሚችል ረሳው እንዴ? ከዛች ቆሻሻ አክስቴ ጋር ተመሳጥራችሁ እናቴንም እህቴንም አሳጥታችሁኛል። አሁንም አታፍርም እንደ ጠፋሽ ብለህ የምትለው እንዴት? ምን ማድረግ አለብኝ? ምንድነው የምትለኝ? በቃ አምላክ አላውቅም። በቃ ለምንድን ነው አላውቅም የምትለኝ? እኔ አላውቅም። የት ነው ያረካቸው? እኔ አላውቅም። በቃ አምላክ የስንት ሰው ህይወት እንዴት እንደዚህ ትላለህ? እንዴት እንደዚህ ይዛብኝ ሄደች። ይሄንን ነገር እንድታገቱ ከተደረገ በኋላ ማዛንም የተሰዳት አላውቅም። ይሄን ነገር አንተን አይመለከት። ስለዚህ እናንተ ይሄን ከዚህ ስራ ብትወጡ ይሻላል ብዬ ነው። አደጋ ላይ ይጥሉናል የምንላቸው አይነት ሰዎች ከሆኑ ያን ስራ አይሰራም። እነዛ ልጆች ይተዋሉ። ምን እንዴት ነው እንደዚህ የምታረጋው? ባዶ ወረቀት ነው እኛ ያዝን ሲጀመር። አሁን ይዘን የነበረው ባዶ ወረቀት ምንም የምታጣራው ነገር የለም። የምነግርህን ስማኝ፣ ትሰማኛለህ? ለህይወትህ አስጊ መሆኑ እኔ ነኝ። ከዚህ በኋላ እየሰማኝ ነው። ይስ ጋር ማለት ነው የሚያገናኘው ነገር እንዳለ በግልጽ ይናገራል። ስለዚህ ስለተማሪዎቹ ነገር አላ ይኸውልሽ፣ ቀና ብለሽ አውሪ። ምን ነግሪው ነገር ቶሎ ብለሽ ንገሪው። እናትህ እኮ ናት እንደሚገሏት አታስብም? እናትህ እኮ ናት እንዳትናገር ብላ ያስማለች። ሳሚ ተረጋጋሽ፣ እነግርሃለሁ። ንገሪኛ። ምን ምንድን ነው ያልሽው? ሌላ ነገር እንዲፈጠር አልፈልግም። እዚህ ቤት ላይ ውጣልኝ። ሳሚ እንድትረጋጋ ፈልጋለሁ። እናንተ በስራ ብቻ እኮ አይደለም ወንድምህም እኮ ነኝ። እንዴት እንደዚህ ትለኛለህ? ምን ለማለት ነው? በዚህኛው መንገድ ዛሬ አትሄዱ፣ ይሄኛው መንገድ ተዘግቷል ምናምን ብላ የሆነ ነገር እንትን አለችንና ዛሬ መሄድ ያለባችሁ በዚህኛው ነው ስትል ያን ቢሆን ያደረገችው ደግሞ ያን መከረቻት ምናምን አክስትየው ነች። አጠገቤ እንዳትመጪ አንቺ እዛው ራቂ። ከዚህ በኋላ የምትሰሪው ፊልም ይቆማል። ይኸውልሽ ስሚ፣ ከዚህ በኋላ በቃ እስካሁን ታግሼሻለሽ። አንቺ ከዛ ኤልያስ ከሚባለው ልጅ ጋር ተባብረሽ እያንዳንዱን ሴራ ጠንስሳችሁ እህትና እናቴን እንድትታገት አደረጋችሁ። አላደረኩኝ። ኤልያስ ባወጣልሽ አላደረኩኝ። ኤልያስ አሁን የት እንዳለ ታውቂያለሽ? እስር ቤት ውስጥ ነው ያለልሽ። እሺ፣ እስር ቤት ውስጥ ያንቺ
ኤልያስ እስር ቤት ውስጥ እየበሰበሰልሽ ነው የሚያሰራችሁ ማለቃ ያለ እስር ቤት አይደለም ኤልያስ እንዴ ሰምኛለሽ ሰምኛለሽ ነይ ስሚ ልንገርሽ ስሚ አሁን እኮ ነው የዛን ቀን እያወራልን ከብርሃን ጋር ጥሎኝ ሄደው ይመጣል ብዬ እየጠበቅኩኝ አይደል እንዴ ሰምኛለሽ አይደል እስር ቤት ገብቶልሻል አንቺም ትገበያለሽ ሲጀመር እያንዳንዱን ነገር ይልሽ መናገር ያለውን ነገር ተናገሩ እስር ቤት የገባው ተመሳጥራችሁ እናትና እህቴን እንድትታገት ያደረጋችሁት ለሁለት ተመሳጥራችሁ ልጅሽንም ክፍለ ሀገር ሊሄድ ነው ብለሽ የውሸት መረጃ አቀብለሽ አብራችሁ የተደላደረ ኑሮ ልትኖሩ የፍቅር ግንኙነት ጀምራችሁ የፍቅር ግንኙነት አልጀመርሽም አንቺ ከሱ አሁንም የሚያሳስብሽ ስለ ኤልያስ ነው ጭራሽ ልጀምራ ማንንም ያውቃል ይሄ ምንድነው ታዲያ ችግሩ ግን ምንድነው ያልገባኝ ነገር ኤልያስ እንዴት ታሰረ ለምን ታሰረ እኔ ነኝ እንደዚህ አንጠልጥዬ እስር ቤት ውስጥ የከተትኩልሽ ሳሚ አታደርገው አደረኩት ገናውን አንቺንም አንጠልጥዬ እስር ቤት ውስጥ ወረወርሻለሁ ሳሚ እኔ ግራ እየገባኝ ነው እኔ ውሸቴን ነው በለኝ ታስሯል እኔ ዛሬ ነገ ይመጣል ብዬ እየተጠባበቅኩት እንዴት እንደዚህ ነገር ተነገረኝ ግልጹ ልንገርሽ አይደል ኤልያስ ሲጀመር ስለ አንቺም ያለውን እያንዳንዱን ነገር ተናዟል ሁሉንም ነገር ተናዟል በፍጹም ይኸውልሽ አንቺ ይወደኛል ምናምን ብለሽ አዎ በጣም ነው የሚወደኝ ኤልያስ እዚህ ደረጃ ያደረሰኝ እንደውም እሱን አይገርምህም ማንም ዞር ብሎ አላየኝም ነበር ኤልያስ ነው ደግሞ አልታሰረም ውሸታችሁ ነው በቃ አንቺ እኮ ሳሚ ነኝ ከኔ ምንም አይነት ነገር ይኸውልህ ምንም ነገር አትሰማ እኔ ሳሚ ነኝ የምፈልገውን ነገር መስማት ካለብኝ እንድሰማ አደርጋለሁ ማንም ሰው ደግሞ እንዲያወራ ማድረግ የሚችል ሰው ታስሩልሻል ሁሉም አንቺም ቀጣይ ወደ እስር ቤት ነው ለምንድን ነው እስር ቤት ምን አጠፋኝ እንዴ ሳሚ እንደዚህ ትለኛለህ እኔ እኮ አክስት ነኝ እንዴት ነው እኔ ወስደ እስር ቤት ከተከተኝ ምን አጠፋሁኝ እንዳንቺ አይነት አክስት የለኝም እንግዲህ አትፍቀው አክስት ነኝ ሰምኛለሽ አይደለም አንቺ አይደለሽም ብርሃን እንኳን እና የእናንተን ይሄ ሁሉ ነገር ሲያሰራችሁ የነበረው ብርሃን የሚባል ሰውዬ እንኳን እሱ በቁጥጥራችን ስር ውሏል ስለዚህ ይልሽ ከዚህ በኋላ ምንም የምትናገሪው የምትዋሹ ምንም ነገር የለም እያልኩሽ እያመንኳችሁ አይደለም ብርሃንም ኤልያስ አስራል አንቺ እንዴት ቢነገርሽ ነው የምትሰሚው ትሰሚኛለሽ አይደል ሲጀመር ወንጀለኛ እንደሆንሽ እንዴት እንንገርሽ ትሰሚኛለሽ አይደል ሳሚ መታገስ ያለበትን ልክ እስካሁን ታግሶሻል አንድ ነገር መደረግ ማትፈልጊ ከሆነ ከዚህ በኋላ ያለውን ነገር እውነቱን ብቻ ተናገሪ እያልኩሽ ምንም የምነግራችሁ ነገር የለም እርግጠኛ ነሽ አንቺ ከዚህ በኋላ አታውሪ ሌላ የምታወሪ ነገር የለም እያልኩሽ ሰሚኛለሽ አይደል አብሽ ብቻ ሳሚ በጣም ነው የማዝነው አንተ ቁጭ ብለህ እኔ ልመታሽ ነበረ ገርሞሻል እንዴ እኔ ልመታሽ ይሻለኝ ነበር አንተ ብትመታኝ የዚህን ያህል ጨካኔ ለምን አስፈለገ ካንቺ በላይ ጨካኝ አለ እንዴ ደግሞ ጭራሽ ሰውን ጨካኝ አይሆንም ሳሚ እስኪ አንዴ ፎቶ አስልኩና ቀብሉ አንቺ የምታምኙ በምን ልክ ሲነገርሽ ነው የምታምኙ አሁን ቀልዱ ይቀር እኔ አሁን እናቴን ለማዳን የተነሳሁት ከዚህ በኋላ እናቴ ላይ ምንም አይነት ነገር እኔ ምህቴን ልትጎዳ አልፈልግም በቃ ዝም በይ አንቺ ፈልጌ አይደለም እህቴ አትበይ ከዚህ በኋላ እህትሽ አይደለች ይኸውልሽ ነይ ላሳይሽ ጉድሽን ይኸው የምትተማመኝበት ኤልያስ እስር ቤት ውስጥ በስብሶልሻል ይሄ አይደል አለቃችሁ የነበሩት ብርሃን ከዚህ በኋላ አንቺም የነሱ ጣፋንታ የሚደርስ አሁን የምፈልገው የተፈጠረኝ ኤልያስ ይልሽ እንድታቂ የምፈልገው ነገር ምንድነው ደግሞ ይልሽ ሲጀመር ይልሽ አንቺን የሚፈልጉሽ የኛ እናታችንና እህትን ለማገት ብቻ ነበር ተጠቀሙብሽ ድጋሚ እዚህ ያስገቡሽ ስለማታስፈልጋችሁ ተመብኝ ኤልያስ እንደዚህ አላመንኩም ነበር በዚህ ልክ እመጣለሁ ብሎኝ እኮ ነው ዛሬ ነገ ይመጣል ስል እኮ ነው እዚህ ውስጥ አፍኜ የቀረሁት ለካ ይሁሉ የሱ ሴራ ነበር እሱ ነበር ቆይ እዚህ ውስጥ እንድታፈን ያደረገኝ እንድታገት ያደረገኝ ማን እሱ ነው እኔ ስለደረስኩልሽ አመስግኝሽ እንድትሞቺ ሁላ ትእዛዝ ተሰጥቶብሽ ነበር እኔ እኮ ወዶኝ መስሎኝ ነበር ወዶኝ በቃ ለኔ የሚያስብልኝ መስሎኝ ነበር አሁን ይኸውልሽ አንቺን የፍቅር ታሪክ የምሰማበት ጊዜ የለም
ምንድነው የተፈጠረው? እንዴት አታሉኛል? በቃ ኤልያስ እንዴት ነው እናቴ እህቴን እንዲታገቱ ያቀነባበርሽው? ከዛስ በኋላ ምንድነው የተፈጠረው? ምን ነበር ስታረጊ? ያላሰብኩኝም በቃ እያንዳንዱ ነገር እንዲሰራኛል ብዬ አስቤ አላቅም። ሳሚ እኔ ተሸውጃለሁ። ተወኝ በቃ። ኧረ አንቺ ንገሪኝ እያልኩሽ እኮ ነው። ምንድን ነበር የተፈጠረው? ሳሚ እኮ ተረጋግታ አዳምጠኝ። በቃ አሁን እውነቱን ይኸውልህ መናገር ካለብኝ እነግርሃለሁ። በቃ ንገሪኝ፣ ምንድን ነበር የተፈጠረው? እኔ እኮ ይወደኛል። ወይኔ ኤልያስ ጉድ ሰራኸኝ። እውነት ሜዳ ላይ ነው ያስቀራኸኝ ኤልያስ። ይስራህ እቺ ልጅ በእጄ የሆነ ነገር ልትሆን ነው። በረከት ሳሚ ይኸውልህ ተረጋግታ አዳምጠኝ። በቃ የምነግርህን ነገር እነግርሃለሁ። በቃ እኔ ምንም ማውቀው ነገር የለም ማለት እንደዚህ አይነት ነገር ውስጥ ይከተኛል ብዬ አላሰብኩኝ። ለካ እኔንም መጠቀሚያ ነው ያደረገኝ። ለስራ ነበረ ክፍለ ሀገር እንሄዳለን ተባብለን የወጣ ነው። በዛ ምክንያት ነው በቃ በዛ መሀል ነው ሁሉ ጉድ የተፈጠረው። እንዴት ተስማማሽ? እኔንም እዚህ ውስጥ ያገተኛል ብዬ በፍጹም እንዴት ለማለት እንዴት ተስማማሽ? ገታው እንዲሳካ እንዴት ተስማማሽ? እህትሽን አሳልፎ ለመስጠት የእህትሽን ልጅ አሳልፎ ለመስጠት እንዴት አስቻለሽ? ቆይ ይኸውልህ ታውቃላችሁ፣ ኑሮዬን ታውቃለህ አይደለ ሳሚ? አንተ ለህዝብ ስትቆም ለኔ ቆመህ ታውቃለህ? ምን ሆንሽ? አክስቴ ምን ሆንሽ? ምን ወጀለብሽ ብለህ ጠይቀኝ ታውቃለህ ወይ? እኔ እንደዚህ አይነት ጉድ ውስጥ ማልገባው ንገረኝ ኤልያስ። እኔ እኮ ለህዝብ ስቆም እኮ ለተበደለ ሰው ፍትህ ላጣ ሰው እኔ ተበዳይ ነበርኩ። ምንድነው የተበደልሽ? ምን አተሽ? ምን አይነት ጭካኔ ነው? ቆይ መተህ አክስቴ እንዴት ነሽ ደህና ነሽ ወይ ብለኸኝ ጠይቀኝ ታውቃለህ? እሺ የገዛ እህቴስ እሷ ሁሌ ኃይለኝነቷን ብቻ ነው እኔ ላይ የምታሳየው። እኔ ሰው ሲረበኝ ሰው ሲያስፈልገኝ እስቲ አክስቴ ምን ሆንሽ ብለኸኝ ታውቃለህ? ሁሌ የምትሮጠው አንተ ለውጪ ሰው ሁሌ እኔን መች ፈልገኝ ታውቃለህ? ምን ደረሰብሽና እንዴ? እኔ ሰው አያስፈልገኝም ሳሚ። ልጅሽ አለች አይደል እንዴ? እናት ያለች አይደል? አንተ ልጅ አይደለህም ወይ? እኔ ስንት የምፈልገውን ሐሳቤን እንኳን ላንተ ሼር ማድረግ ስፈልግ ዞር ብለህ እንኳን አታየኝም። ሁሌ ወደ ስራ ነው። እናትህስ ብትሆን እህቴስ ሁሌ ያንተን ስራ ነው የምትደግፈው። እስቲ ሂድ እስኪ ከእህቴ ጋር እስኪ አውራ እስኪ ምንድነው የምታስበው? እስኪ ምንድነው የምትፈልገው? እስኪ አንድ ሀፍታ እንኳን ቁጭ ብለህ እስቲ ከሷ ጋር አውራ ብላ ታውቃለች? ምን በደል ደረሰብሽ? እኔ እኮ እዚህ ጋር እኮ በህይወት ለመኖር የሚጓጉ ሰዎችን ጎዳና ላይ የወደቁ ሰዎችን አይምሯቸው የተነካ እንዲያብዱ የተደረጉ ሰዎችን እኮ ለማዳን እኮ ነው እኮ ደፋ ቀና የምለው እኮ። ሳሚዬ የሰው ልጅ ምግብና ውሃ ብቻ ነው የሚያስፈልገው፣ ሰው አያስፈልገው። እኔ ባሌ ጥሎኝ ከሄደ በኋላ እኮ አይምሮዬ እኮ ተጎዳ። ይሄንን አንተ መረዳት ያቅታል? አንድ ልጅን ታቀፍ ቤት ውስጥ ሱል እና ይሄንን ነገር ምን ሆነሻል? እስኪ ነይ እስቲ ውጪ እስቲ ላናፍስሽ ነይ እስኪ እንሂድ እስኪ የሆነ ቦታ ልውሰድሽ ብለኝ ታውቃለህ? ይሄንን ነገር ባለችው መንገድ ብቻ ሄድላት ነው የምትፈልገው። የኔን አንድ ሐሳብ አትቀበልም። ሁሌ የኔን ሐሳብ ውድቅ ነው የምትለው። ይሄንን ነገር ታዲያ የምትነግሪኝ እህቴና እናቴን አግተሽ ነው እንዲታገዱና ያን ደግሞ ፈልጌ አይደለም ያደረኩት። በቃ እኔ በከፋኝ ሰዓት ሰው በሚያስፈልገኝ ሰዓት የደረሰልኝ ኤልያስ ነው። ስለዚህ ኤልያስ ደረሰልሽ እኛን ገደልሽን ማለት ነው። በቃ እኔ እኮ ይኸውልህ ተስፋ ቆርጬ ነበር። ባሌ ጥሎኝ በሄደበት ሰዓት ብዙ ነገር ተስፋ ቆርጫለሁ። ያንን ደግሞ እናንተ ማናችሁም አልተረዳችሁም። ማናችሁ ኤልያስ ነው በቃ በችግሬ ጊዜ ተረዳኝ። ኤልያስ ነው በቃ ሐሳቤን የሚረዳኝ። ስለዚህ ጥፋት ነው ራስ ወዳድነት እኮ ነው። ምንም እኮ አይደለም። አንቺ ለራስሽ ፍላጎት ብቻ ነው የምትጨነቅ። እኔ ማን ተረዳኝ? እሺ እኮ አሁንም ስለ ፍላጎት እኮ ነው የምትፈልግ። እናንተ ፈልጋችሁኛል ፈልገኛል ወይ? አክስቴ ምንድነው የፈለግሽው? ምን ሆነሻል ብለኛል ወይ? ይሄን ያለ ራስ ወዳድ ሆነሽ እኔ በቃ ለብሼ ዘንጬ ሲሄድ ውስጤ በቃ ሰላማዊ ነው የሚመስልህ? እኔ እኮ ውስጤ ተጎድቷል። አንቺ ኧረ የተጎዳ ሰው አላየሽም? ኧረ አፍሽም ሞልተሽ እንደዚህ አትበይ። እድሜ ላይ ለምን ራስሽ ከመጣ በኋላማ ጠፍቷል። የተጎዳሁት እንዳለ ጠባሴ ጠፍቷል። በቃ አንቺ ይኸው አየንሽ እኮ ስራሽን። አንቺ ራስሽን በጣም ከመወደድሽ የተነሳ ይኸው እህቴንም እናቴንም አስገድለሽ ነበር። እንዲሞቱ እኮ ነው። ይኸው እናቴ እኮ ሞታ ሊሆን ይችላል እኮ እስካሁን። ለምንድን ነው እንደዛ የምትለው? ለምን እኔ እኮ እንድትሞት አልፈልግም እኮ እህቴ። ምን ሆነ ነው? ባትፈልጊ ለእነዚህ ሰዎች አሳልፈሽ ትሰጫለሽ እንዴ? በዚህ ያክል ጭካኔ? ሳሚሊ ጨካኞኝ አይደለም። በቃ ፈልጌ አይደለም እንደዚህ ነገር ውስጥ የገባሁት። ለምንድን ነው የማትረዳኝ? እንዴት ነው የምረዳሽ እንዴ? ተረዳኝ እንኳን ስትይ አታፍሪ? ችግርሽ ራሱ እኮ በጣም የሚያስጠላ ችግር የሚባል አይደለም እኮ እንዴ። ስንት መኖር የሚፈልግ ሰው እኮ አለ እኮ።
ስንት እስትንፋሱ እንዲቀጥልለት የሚፈልግ ሰው እና አለ። እኔ መኖር የለብኝም? አንቺ ኧረ ተይ አንቺ እንደዚህ አይነት ሲጀመር አንቺ የመኖር ጥያቄ ነው ያለሽ። ጥያቄሽ ራሱ እኮ ምንም እኮ የሚለኩ አይደለም ጥያቄሽ ራሱ። አንቺ ከራስሽ በላይ ማንንም አትሆንሽ። በጣም ራስ ወዳድ ሰው። አዎ ስለጎዳችሁኝ፣ አዎ ራስ ወዳዶኛለሁ። በቃ ጎድታችሁኛል። ሰው በሚያስፈልገኝ ሰዓት ማንም ዞር ብሎ አላየኝም። አዎ ራስ ወዳዶኛለሁ። በቃ ይሄ ሁሉ ደግሞ የመጣው ከእናንተ ነው። ኦኬ እሺ፣ የባል ምናምን ልናመጣልሽ ይገባ ነበር ላንቺ። ለምንድን ነው ባል የምታመጣው? በቃ እኮ ወዶ መጣ አይደል እንዴ? ወደደኝ። ሲጀመር ወዶሽ አይደለም የመጣው። አለቀ። ሲጀመር ወዶሽ አይደለም የመጣው። እናንተ ማዞር ብላችሁ አላየኝም። ሊጠቀምብሽ ነው መጀመሪያ የመጣው። ሲጀመር አንቺን ማንም ወዶሽ አያውቅም። ይኸውልሽ አንቺ አሁን ይኸውልሽ ያን ያህል ሲጀመር ለመቆጣትም ሰው ለመውቀስም የሚሆን እንኳን ሞራል የሌለሽ ሰው ነሽ። አሁን ይኸውልሽ ካንቺ የምንፈልገው ነገር ምንድነው? ሁሉንም ነገር ከመጀመሪያ ጀምሮ እንድትነግሪን ብቻ ነው የምንፈልገው። አሁን ሰሚኛለሽ አይደል? ምናልባት አሁን የጸጸት ነገር ውስጥሽ ላይ ካለ ቢያንስ እየተጸጸትሽ ከሆነ ባረግሽው ነገር የምርም ተሰምቶሽ ከሆነ ሁሉንም ነገር ንገሪ። የተፈጠረውን ነገር ከመጀመሪያ ጀምሮ እናውቃለን። ከኤልያስ ጋር የነበረሽን ግንኙነት ድርጅት ጋር እንደምትተዋወቁ ከዛ በኋላ ደግሞ አጥምዶሽ እዚህ ነገር ውስጥ እንዳስገባሽ እያንዳንዱን ነገር ጠንቀን እናውቃለን። በቃ መጀመሪያ እኔ ያው ከባሌ ከሞተ በኋላ ታውቃለህ ሁሉንም ነገር ማንም ዞር ብላ ያየኝ የለም። ለልጄ አባት ሆኗታል፣ ለኔም ባል ሆኖኛል። በጣም ነው የምወደው፣ ይወደኝ። ሲጀመር ባለ ትዳር እኮ ነው ኤልያስ። ያንን ወጥመድ ውስጥ ይከተኛል ብዬ በፍጹም አስብ። ኤልያስ እኮ ልጅ ያለው ሰው ነው እኮ ሲጀመር ባለ ትዳር ያለው ሰው እኮ ነው። አላውቅም እኔ ትዳር እንዳለው ሚስት እንዳለው በፍጹም አላውቅም። ምንም አውቀው ነገር የለም። እኔን እንደሚወደኝ ለልጄ አባት እንደሆነ ነው የማውቀው። በቃ ቤቴ ሙሉ እንደሆነ ነበር እኔ የሚሰማኝ። አንድ ቀን ጎዶሎ እንደሆነ ተሰምቶኛል። እኔ እኮ ይኸውልሽ በጣም በቃ እንደዚህ እኔ መቼ አሰብኩኝ እንደዚህ አይነት ወጥመድ ውስጥ ይከተኛል ብዬ። ለካ እኔንም የተጠቀመብኝ። ይኸው ኤልያስ ከሚስቱ ከልጆቹ በቃ እኔ ማየት አልፈልግም። እኔ ማየት አልፈልግም። በቃ ሌላውስ ምን የምትፈልጊው ነገር አለ? ይኸውልህ ሳሚ ዞር አድርግልኝ። በቃ ማየት አልፈልግም። ባለ ትዳር ሰው ጋር እኔ አላውቅም እንደዚህ አይነት ነገር ማለት እንደዚህ አይነት ሰው እንደሆነ ራሱ አላውቅም ኤልያስ። ሲቀርበኝ በእንደዚህ አይነት መልኩ አይደለም እንዴ አብረን እየሰራን ነበር አይደል? ታውቃለህ። ከዛ ነው እንግዲህ በሂደት ወደ ፍቅር የተቀየረው ይሄ ነገር። ከዛ አብረን መኖር ጀመር። በምን አውቃለሁኝ እኔ ትዳር ይኖረው ሚስት እንደሌለው ዝም ብለሽ ነው ሰው የምታቀርቢው እንጂ ደግሞ ከመጀመሩ ነው እንደዚህ አይነት አስተሳሰብ ይኖርሽ እኮ ሳሚ። ይኸውልህ አሁን ወቀሳውን ተው። አሁን ደጋረክ እንደዚህ ነበር ይኸው የሱ ወጥመድ ውስጥ የገባሁት በቃ ታውን ቁቃሪ ዲሽ እኮ ቀሰይም በቃ እኔ ምንም ማቀው ነገር እኔ የሚያሳዝነኝ ምን እንደሆነ ታውቂያለሽ? የሚያሳዝነኝ ያቺ ምስኪን ልጅሽ ናት። ምን አይነት እናት እንዳላት ሳሚ እባክህ ስለ ልጄ ተው በቃ። ለሷ እንደዚህ አይነት ነገር ምንም ነገር እንድትነግራት አልፈልግም። ሳሚ እህትህ ናት። በቃ እኔ አጥፍቻለሁ፣ ጥፋተኛ ነኝ። እሷ እህትህ ናት። እኔ እንደፈለክ አድርገኝ። ስለዚህ ይሄንን ጉዳይ ለሷ ምንም አይነት ነገር እንዳታጣ እንደዚህ አይነት ጭንቅላት እንደሌለኝ አንቺም ታውቂያለሽ። እኔ እህቴ ናት። ይሄ በእኔና ባንተ መሃል ነው። እሷ እንደዚህ አይነት ሰው ምንም የምታውቀው ነገር የለም። እሷ እኔ እኮ ለምንድን ነው እሷን እዚህ ውስጥ የምታስገባት? ይኸውልሽ ትሰሚኛለሽ፣ እኔ እንደዚህ አይነት መጥፎ ሰው እኮ አይደለሁም። አንቺ ሁሉ ነገር አደረግሽ ብዬ እኮ እሷን የምበድል አይነት ሰው አይደለም። አንድ ልጅ ናት ታውቃለህ አይደለ? አይምሯ እንዲጎዳብኝ አልፈልግም። ለሷ ስለሷ ታስቢ። እኔ ከእህቴ በላይ አድርጌ ነው ማኖራት። ችግር የለውም። ግን ደግሞ እንደዚህ መጥፎም ሰው አይደለሁም ታውቂያለሽ። አውቃለሁ ሳሚ። ግን ለምን ነገርኩህ እኮ እኔ ኤልያስ እንደዚህ ያደርገኛል ብዬ አላሰብኩኝም። በቃ ምንም በማላውቅበት ሁኔታ ነው እንደዚህ ነገር ውስጥ የከተተኝ። በቃ ፍቅር ነው። እኔ ታውሬ ነበር አላውቅም። አዝናለሁ ነው እንደዚህ በመሆኑ። ሳሚዬ ይቅርታ፣ ይቅር በለኝ እሺ። እኔ አይደለሁም ይቅርታ አድርጉልኝ። በቃ እኔ አጥፍቻለሁ። የተጸጸትኩኝ እናቴ ምንም እንድትሆንብኝ አልፈልግም። የፈለገ ኃይለኛ ብትሆን እኔ እንደፈለገ ብታናግሪ ምንም እንድትሆንብኝ ግን አልፈልግም። እስቲ አሁን እዚህ ቤት ከመጣችሁ ጀምሮ ያለውን ነገር እስቲ ዘርዘር አድርገሽ ንገሪኝ። ምን እያደረሱ እንደነበረ፣ እዚህ ቤት ላይ ምን እየተፈጠረ እንደነበረ፣ ምን እያደረጉ እንደነበረ እስቲ እሱን ንገሪኝ። እኔ ይኸውልህ መጀመሪያ ቀን ያው ክፍለ ሀገር ወደ ስራ ልንሄድ ነበረ እኔና ኤልያስ። እሱ ድራማ ነው ያዘጋጃችሁት፣ ድራማ ነው እሱ። ትክክለኛውን ነገር ንገሪኝ። ይኸውልህ ሳሚ እኔ እንደዚህ አይነት ወጥመድ ውስጥ ኤልያስ ይከተኛል ብዬ በፍጹም እንግዲህ ብርሃንም ትልቅ ሰው ነው እንግዲህ አስበው፣ የኤልያስ አለቃ ነው፣ ትልቅ ሰው ነው። እኔ እንደዚህ እስር ቤት ውስጥ ይገባሉ እኔንም እንደዚህ አይነት ጉድ ውስጥ ይከቱኛል ብዬ አላሰብኩም። አብረን ነበር
ቆይ አንዴ እናውራ ብሎኝ ነው ኤልያስና ብርሃን አንድ ላይ ቆመው እያወሩ ነበር። ድንገት ነው ሁለት ሆነው መጥተው እዚህ ውስጥ የከተቱኝ። እኔም ምንም አውቀው ነገር የለም። ካሁን ይመጣል ብዬ በሩን ሳይሆን እንግዲህ ዛሬ 15 ቀን ሆነ። ድንገት ነው አንተም የመጣኸው። እኔ አንተም ትመጣለህ ብዬ አላሰብኩኝም። ጭራሽ የምጠብቀው እኔ ኤልያስን ነው። ማን እንደሆንኩ መረሳሽ ልበል? እናትና ስገባ እህቴና ስገባ ሁለቱ ተይዘዋል። እኔንም እዚሁ ነው የወረወሩ። እሷ ታውቃለህ በጣም ኃይለኛ ናት። በጣም ግብ ስትፈጥር ነበረ። እኔ ራሱ ስንቴ ነው የያዘችኝ። መሀል ላይ ነው መጥቶ አንደኛው ጥበቃ ይዟት እዚህ ጋር ሲታገላት ነበር። አዎ እንደውም ጎርቷለች አንዱ። ምኑ ጋር ነው ጋጭ? ቆይ እዚህ አካባቢ ይመስለኛል፣ ግን ሲደማ ነበረ ልጁ። ተጎድቷል። እና እንዳጋጣሚ እሱ ነበር ስለት ይዞ የነበረው እና ስለቱን አስቀምጦ ሲወጣ ነው እሷም ልክ ሲመጣባት ወቅታው በቃ ይዟት እዛ ሲመቷት ነበር ምናምን። በጣም እየጮኩኝ ነበር እና ምንም በቃ እንትን ልል አልቻልኩኝም እኔ። ከዛ በኋላስ ምን ተፈጠረ? በቃ እሷን ይዘዋት ወጡ እና ሁለታችንን እዚህ አስቀሩን። ያው እሷ እንደምታያት እዛ ውስጥ ነበር። እየታገልኩኝ ነበር፣ ግን በቃ ማለት ከአቅሜ በላይ ሆነ። ሌላ ችግር ነበር የሚፈጠረው በዛ መሀል። አንቺ ማን እንዴት ብለሽ ታግጂ? ሲጀመር እሷ ቁጭ ማለት አልቻለችም እኮ። በቃ ተረጋግታ ብትቀመጥኩ ማንም አይነካትም ነበር። ምን ብላ ነው የምትረጋጋው? ቤቷ ነው እንዴ? እንዴት ነው እሺ በሁለት ጥበቃ መሀል እሷ እንደዚህ ነው ግብ የምትፈጥረው እንዴ? ህይወቷን አትፈልገውም እንዴ እሷ? ህይወቷንማ ሸጥሽው እኮ። ይኸውልህ ምንም አትሆንም ነበር ሲጀመር ማለት ነው። እሷ ያንን ሁሉ ግብ ባትፈጥር ምንም ነገር አይፈጠርም ነበር። ያዙ ይልቀቁኝ ብላ እንትን ስትል ነው እዚህ ጋር ልጁንም ወቅታው ይዘዋት የሄዱት ከዛ በኋላ። ይኸውልሽ ሰዎቹ ከአንቺ ጋር ግንኙነት አለ። ምክንያቱም በጣም እየረበሸሽ ነበር። ስለዚህ የት እንደወሰዷት የነገሩሽ ነገር የለም? እኔ ምንም የነገሩኝ ነገር የለም። በቃ የጮኩኝ ነበር። እንደውም እኔ እንድትወጣ ራሱ አልፈለኩም ነበር ከዚህ፣ ግን በጣም አስቸገረች። ሲቀጥል ደግሞ ልጁን ጎርተዋለች። በቃ እሷ እዚህ መቀመጥ የለባትም ሌላ ቦታ ነው እሷ መታገት ያለባት ብለው ነው ይዘዋት የወጡት። እየጮኩኝ ነበረ። እሷንም እየለመንኳት ነበር። በቃ ይሄን ኃይለኝነትሽን እዚህ ጋር አቁሚ፣ ለልጅሽ አስቢ፣ ለልጆችሽ አስቢ እያልኳት ነበር። ግን ምንም እሷም እየጮኸች ነበረ እኮ እህት። እንደዚህ ብለሽ አትውሪሽ አንቺ። ስለነሱ ስለኛ ብታስቢ ምንም ብትሆን እኮ እህቴ ናት። እዚህ ጋር ሲደበድቧት ሲረግጧት ለምንድን ነው ማላዝ ነው? አንቺ እንዴ ለምንድን ነው ምንም አይሰማኝ እንዴ? ስጋዬ እኮ ነው። አንቺ እኮ ነሽ እዚህ ጋር አምጥተሽ ያስቀምጥሻል። እኔ እንደዚህ አልመሰለኝም። እንደዚህ ትመታለች፣ እንደዚህ ቀጠቅጧታል ብዬ መች አሰብኩኝ። ታዲያ ቫኬሽን ነው የሚወስዷት? በቃ እኔ ለተወሰነ ጊዜ አፍነው አስቀምጠው የሚለቋት ነበር የመሰለኝ። እንደዚህ መች ያሰቃዩታል ብዬ አሰብኩኝ። ሳሚ እንዴት ነው እኔ የገዛ እህቴ እንድትደበደብ እንድትቀጠቀጥ የምፈቅደው? እንድትሞት ነው እንጂ ፈረድሽባት። እሺ ሌላ ሲያረጋችሁ ነገር የለም። የት እንደታገተች አላውቅም። ባይሆን እሷን ፈልጓት በቃ። እኔ ምንም ማውቀው ነገር የለም። አንቺ ከዚህ በኋላ ችግር የለም። ቀሪ ጊዜሽን እዛው እስር ቤት ተበሰብሻታለሽ። እንዴ ለምንድን ነው ማውቀውን ሁሉ ነገርኩ አይደለ እንዴ ሳሚ? ለምንድን ነው ከአንድ ልጅ ላይ እስር ቤት የምትከተኝ? ወንጀለኛ ነሽ። ምንም አይነት ወንጀል አልሰራሁኝም። ወንጀለኛ ነሽ። ወንጀል ሰርተሻል። ወንጀል የሰራሽው ደግሞ አንቺ አክስቴ ሆንሽ ምንም ሆንሽ ጉዳይ አይደለም። ማንም ሰው ወንጀል ከሰራ መቀጣት ያለበትን ቅጣት ያገኛል። ለዚህም ደግሞ እስር ቤት ውስጥ ተበሰብሻለሽ። ይቅር በለኝ በእናትህ በቃ። ይሄው ማውቀውን ሁሉ ነገር እኮ እስር ቤት መሄድ አልፈልግም። ከዚህ በኋላ እኮ አይደለም እኮ እስር ቤት ስላለመሄድ ማሰብ የነበረብሽ። ቀድመሽ ነበር ማሰብ የነበረብሽ። እኔ ነው ማታለለኝ እኮ። እኔ እንደዚህ ይፈጠራል ብዬ አላሰብኩኝም። በቃ አሁን ምንም ይፈጠር ምንም ከዚህ በኋላ በቃ ጨርሰናል። አንቺ ጋር ያለኝም ነገር አብቅቷል። ከዚህ በኋላ እስር ቤት ውስጥ ትገባታለሽ። ከዚህ በኋላ ከኔ ጋር እንደዚህ ማውራትም በቃ በቅቶሻል። አይደለም ሳሚዬ በእናትህ ስሙኝ በቃ። እኔ ማውቀውን ሁሉ ነግሬያቸዋለሁ። በቃ እስር ቤት መሄድ አልፈልግም። እኔ ባይሆን እህቴን ልፈልጋት አሁን በቃ። ምንም የምትፈልጊያት ነገር የለም። ሳሚ ሰስቶኛል እኮ አጥፍቻለሁ ሳሚ በእናትህ። አይደለም ይኸውልህ ስሙኝ አጥፍቻለሁ ይቀበሉኝ። ባጠፋሽው ልክ ደግሞ መቀጣት ባለብሽ እኮ እህቴን አብራችሁ መፈለግ ነው። ሲጀመር ውጪ እያልኩሽ ነው። ትሰሚኛለሽ አይደለ? እኮ ለሳሚ አንዴ ይኸውልህ ልንገራችሁ ልጄን አደራ ምንም ነገር እንዳትነግራት በእናትህ ሳሚ። በቃ አይምሮ ይጎዳብኝ። ነገር ይዛ አታድም። ልጄን አደራ ሳሚዬ በእናትህ። እንግዲህ ምን አይነት ነገራቶች እየተካሄዱ እንደሆነ ብቻ እግዚአብሔር የተመሰገነ። ዛሬ ትንሽም ቢሆን ደስ ብሎኛል። ማለት እህቴ ተገኝታለች።
ያው የእናቴ ነገር ትንሽ አሳሳቢ ነው። ትንሽ በጣም የሚያሰጋ ነገር አለው። አላቅም ጉዳትም አድርሳለች። በጣምም እሷንም ደግሞ ጎርተዋታል። ወዴት እንደወሰዷትም አላቅም። ከዚህ በኋላ የት እንደወሰዷት ማቀው ይሆናል። ግን ብቻ ደስ ብሎኛልም አዝኛለሁ። በእንደዚህ ልክ እኔ አክስቴ በዚህ ልክ ይሄን ያህል ክህደት የገዛ እህቷን የእህቷን ልጇ ማለት ናት ለእሷም ይሄን ሁላ ነገር እንዲደርስባቸው ጭራሽ ደግሞ እኔ በጣም በቃ እኔ ከአቅሜ በላይ ሆነችው ምንም ነገር እንዳልተፈጠረ እሷም በቃ እኛ ምንም አናቅም በእሷ ቤት በቃ እሷ ይሄ ሁሉ ነገር ውስጥ እንዳለችበት እንደማናቅ አስመስላ እንኳን ደረስክልኝ ምናምን እንጃ። እኔ አንዳንድ ሰው ይሄንን ሊናኬት እንደሚያመጣው ነው ግራ የሚገባኝ። ያኔ እንደዚህ አልነበረችም። ምን አክስቴን ሳቃት በፊት ላይ እንደዚህ አይነት ማንነት አልነበራት። ችግር ብላ የሚያቀርበችው ነገር እኔ እንጃ። ያው እኔ ስራዬ የታወቀ ነው። እዚህ ጋር እኛ ቁጭ ብለን የምንሰራው ስራ የታወቀ ነው፣ ግልጽ ነው። ለኛ አይደለም እየሰራን ያለ ነው። ፍትህ ማግኘትና ፍትህ ለጎደለባቸው ሰዎች ነው እየዞርን እየሮጥን ያለ ነው እንጂ ስለኛ ነፍስ አንድም ቀን እኮ ተጨንቀን አይደለም እኮ። ህይወታችንን እኮ መስዋዕት አድርገን እኮ ነው እየሰራን ያለ ነው ይህን ስራ። እንዴት ነው ይሄ ነገር የማይገባቸው ከቅርብ ያሉ ሰዎች? አጠገባችን ያሉት ሰዎች ይህንን ነገር ካልተረዱን ማን ነው የሚረዳን? በምን አይነት መንገድ ነው እስኪ እነሱን ማስረዳት የምንችለው? እነሱ እኮ እኛን ከተረድተውን እኛን ካልደገፉን አው ልክ ነው ነገኛ ቤት ላይ ይሄ ነገር እንደማይፈጠር በምን እናውቃለን? ሁሉም ቤት ተንኳክቶ ሲመጣ ብቻ አይደለም ችግር፣ የዛኔ ብቻ አይደለም መፍትሄ ለመፍጠር መሯሯጥ። ሰው ቤት የሚደርሰው ሀዘን፣ ሰው ቤት የሚገባው ችግር እኛ ቤትም ነው ብሎ ማሰብ ነው። ስለዚህ እነዛን ሰዎች መርዳት፣ እኛ ቤት ሲገባ ብቻ አይደለም የኛን ችግር ለማውጣት መሞከር። እኛ የአንዱን ቤት ችግር መርዳትና የዛን ቤት ችግር መጋፈጥ ከቻለን እኮ ነገ ያ ሰውም ደግሞ እኛ ቤት ውስጥ የሚፈጠረውን ችግር አብሮን እኩል ሆኖ ከኛም በበለጠ መልኩ የኛን ችግር ሊጋፈጥልን ይችላል። ለዛም ነው ሰው በመሆኑ ብቻ የተለያዩትን ሰዎች ዘመድ ወገን ምናምን ሳይል መርዳት ያለበት። ያንን ነው እያደረግን ያለ ነው። ያንን ነገር ሁሉ ስናደርግ እኛ ከተለያዩ ወንጀለኞች ከተለያዩ ወንበዴዎች ጋር ስንጋፈጥ ራሳችንን መስዋዕት አድርገን ስንንቀሳቀስ አጠገባችን ይቅርባችን ሰው በምንለው ደግሞ ይኸው እንደዚህ አይነት ነገር ይደርስብናል። ለምንድን ነው ማይረዱን? ትንሿን ነገር ማሟላት ያቅታቸዋል። ጭራሽ እንደዚህ በዚህ ልክ ደግሞ አሳልፎ እስከ መስጠት። በእርግጥ እግዚአብሔር እንደሱ አይደለም። በቃ ነገራቶች ይሆናል አይደለ? እህቴ ምንም ሳትሆን ደርሻለሁ፣ ተመስገን። እናቴም ደግሞ ምንም ሳትሆን ልደርስላትና ላድናት ይገባል። ከዚህ በኋላ ደግሞ ምንም አይነት ጥቃት እንዲደርስባቸውም አላደርግም። ሁሉም ግን አክስቴም ትሁን ማንም ሰው ይሁን ሁሉም ቅጣታቸውን ግን እንደሚያገኙ በዚህ አጋጣሚ ቃል ልገባላችሁ እፈልጋለሁ። ሁሉም የሚገባቸውን ቅጣት ያገኛሉ። የዚህ ወንጀል ተባባሪ የሆኑ ሰዎች በሙላ የሚገባቸውን ቅጣት ያገኛሉ። ማንም ከዚህ ወንጀል ጀርባ ያለ በሙላ አክስቴ ስለሆነች ባለማወቅ በፍቅር በተለያየ አይነት ምክንያት እንደዚህ አይነት ነገር አድርጌያለሁ፣ የለም እንደዚህ አይነት ነገር አይሰራም። ወንጀል የሰራ ይቀጣል። መስኪኗ እናቴ ደግሞ አሁን እባካችሁ በቃ ጸሎት አድርጉላት፣ በሰላም እንድደርስላት፣ በሰላም እንዳገኛት ጸሎት አድርጉላት። አሁን ደግሞ ትሰማኛለህ አንተ አይደል? ስትቀልድ የነበረውን ድራማ
አሁን መልሰ መቀለድ እንደማትፈልግ እርግጠኛ ነኝ። ቀጥታ ስላለው እውነት ቀጥታ ስለተፈጠረው ነገር ትነግረኛለህ። እናቴ ከጉዳቱ በኋላ የእናንተ አካል ላይ ጉዳት ካደረሰች በኋላ የተፈጠረውን ነገር በስነ ስርዓት እንድትነግረኝ እፈልጋለሁ። የት እንደወሰዷት በምን ሁኔታ ላይ እንዳለች ይህንን ነገር ነው የምፈልገው። ግልጽ ነው አይደል? ገብቷል? ገብቶኛል። ከዚህ በላይ ጊዜ እንዳትገድል እንዳትዋሽ። አልዋሽ። ቀጥል። እናት ኃይለኛ ነች፣ ስትታገል ነው እንጂ እኛ እነሱን በስለት ዝም ብለን አስፈራራናቸው እንጂ ምንም አይነት ነገር ጉዳት አላደረስባቸው። እናትን አንድ እንትኑ ያስፈራራበትን አስቀምጦ ሲል አንስተው ወጋቸው። ከዛ በኋላ የተወሰነ ተደብድበናታል። ደብድበናታል? እንዲህ ስትል እንኳን አታፍር። እውነቱን ንገረኝ አልከኝ እኮ ተናግረሽ። ከዛ በኋላ ይዘናት ወጣን። ሌላ ቦታ ለአለቃችን ለዳንኤል ደወልንለት፣ በቴክስት ተናልነትና ሌላ ቦታ ወሰድናት። ከዛ ያ ሕክምና እንዲሄድ ተደረገና ሌላ ጥበቃ ለሷ ተመደበላት እና እኔ ወደዚህ እንድመለስ ተደረገ። ግን በቴክስት ግን ንግደላት ምናምን ነገር እየተባለ ነበር። ቶሎ እንደርስላት ይሻላል ቦታውን ላሳያችሁ። ማን ነው ንግደላት የሚለው? ዳንኤል ነው። ቆይ ትንሽ ቆዩና ትዕዛዜን አሳውቃችኋለሁ፣ መግደልም ካለባችሁ እዛው ግደሏት እያለ ነበር። ዳንኤል ነው ግደሏት ያለው? ቴክስት እስካደርግላችሁ ድረስ ትንሽ ጠብቁ እያለ ነበር። ትንሽ ጠብቁ? ቴክስት ሳር ልላክላችሁ፣ አሁን ያለብችበትን ላሳያችሁ፣ ቶሎ እንደርስላት ይሻላል። በጣም ጥሩ። ይኸውልህ በረከት፣ እናቴ ቶሎ ባስቸኳይ መሄድ አለብኝ። አንተም እዚህ ያለውን መረጃ አሰባስበህ እዛው ቦታው ላይ ትገኛለህ። እኔም የሚረዱኝን ሰዎችና የህግ አካላትንም ጨምሬ እሱንም ይዤ መሄድ አለብኝ በአስቸኳይ። አሁኑም ጊዜ ማጥፋት አልፈልግም። እናቴ ላይ ቶሎ መድረስ አለብኝ። መድረስ ባለብህ መፍጠን ባለብህ ልክ ፍጠን። እሺ ቤተሰቦች፣ ያው እንደተመለከታችሁት ነው እንግዲህ ያለውን ነገር ማለት ለማመን የሚከብዱ ነገሮች ነው እየተፈጠሩ ያሉት። ለማመን የሚከብዱ ነገሮች ናቸው። ነገር ግን እግዚአብሔር ብሎ ያው ዛሬ ላይ እህታችንን እጃችን አስገብተናል። ከዚህ በኋላ እንግዲህ ማድረግ የሚጠበቅብን ነገሮች ሁሉ አድርገን ደግሞ ከዚህ በኋላ የምንሄደው ወደ እናታችን ነው ማለት ነው። አሁን ላይ ያው ሳሚ እንዳያችሁት መፍጠን ስላለበት ነው። ዛሬ ላይ ምን ይፈጠር በደቂቃዎች ልዩነት ምን ሊፈጠር እንደሚችል ምን የሚታወቅ ነገር የለም። ለዛም ነው ሳሚ ባገኘው መረጃ መሰረት እንግዲህ ቶሎ ወደ እናቱ ለመድረስ ሄደው ማለት ነው። እኔ ደግሞ ታውቃላችሁ ለእናንተ ማሳወቅ ያለብኝ ነገሮች ለማሳወቅ በተጨማሪም ደግሞ እዚህም መሰብሰብ ያለብኝ መረጃዎች ሌላ መረጃዎችም ስላሉ ያው ታውቃላችሁ የወንጀለኛ ቤት ላይ ደግሞ ያሉ ብዙ ነገሮች አሉ። የክሩ አባሎቻችን መፈተሽ ያለባቸውን ነገር እየፈተሹ ይገኛሉ። ከዛም ደግሞ የሚገኝ መረጃ አለ። ያንን ነገር ደግሞ ግዴታ ማወቅ ስላለብኝ ማጣራት ስላለብኝ ነው ወደ ኋላ የቀረሁት ማለት ነው። እኔም ያው ብዙ አልቆይም፣ እዚህ ቀጥታ ወደዛ ነው የምሄደው ማለት ነው። ስለዚህ ቤተሰቦቼ አሁን ላይ ፈጣሪ ብሎ እናታችን በሰላም እንድትገኝ ሁላችሁም በጸሎታችሁ እንድታግዙኝ ፈልጋለሁ። ዛሬ ላይ እንደተመለከታችሁት እንግዲህ እኔ አላቅም፣ ወንጀለኛ ነው በቃ። ማንም ይሁን ማንም እህታችንም ትሁን ወንድማችንም ይሁን ማንም ወንጀል ከሰራ ወንጀለኛ ነው። ዛሬ ላይ እንግዲህ ልናይ የቻልነው ያየነው ነገር ይሄንን ሳሚ የፈለገ አክስቱ ብትሆን የፈለገ ብዙ ነገር ያሳለፉት ነገር ቢኖርም ዛሬ ላይ ወንጀል ስለሰራች ማድረግ ያለበትን ነገር አድርጓል። ከዚህ በኋላም የሚቀጥለው እንደዚህ ነው። ማንም ሰው የምናውቀውም ሰው ይሁን ማንም የፈለገ ቢቀርበን ወንጀል ከሰራል ወንጀለኛ ነው በቃ። እንግዲህ የሳሚ አክስት ስታረግ የነበረውን ነገር እያንዳንዱን ነገር አይታችሁት እንደተበደለች ነው ጭራሽ ሪያክት ስታረግ የነበረው። ጭራሽ ሳሚ እንደበደላት አይነት አድርጋ ነበር ስታወራ የነበረው። ይሄን ነገር እኮ ግን መጀመሪያ ማውራት ይቻል ነበር። ይሄን ነገር መጀመሪያ መጨረስ ይቻል ነበር። በዚህ ልክ እንደዚህ ማድረጓ የሚመልስላት ወይም ደግሞ ለሷ እንትን የሚላት ነገር ምንም አይነት ነገር የለም። ነገር ግን ያደረገችውን ነገር አድርጋለች። እንግዲህ ከዚህ በኋላ ከሷ መውሰድ ያለብን መረጃዎች እንወስዳለን። እሷን በሰራችው ልክ ደግሞ በሰራችው ጥፋት ልክ የምትቀጣ ይሆናል ማለት ነው። ማግኘት የሚገባትን ነገር እያንዳንዱን ነገር የምታገኝ ነው የሚሆነው ማለት ነው። ያው ከዚህ በኋላ የሚቀጥለው በዚህ መልክ ነው ቤተሰቦቼ። ያው ከናንተ የምፈልገው ነገር አንድ ነገር አለ ቤተሰቦቼ። እኔም አሁን ላይ ሰዓት የለኝም። እዚህ ቼክ ማድረግ ያለብኝ ነገር ቼክ አድርጌ ወደዛ መሄድ ስላለብኝ ነው።
ይህን ቻናል ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ይህን ቪዲዮ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድትጀምሩ ፈልጋለሁ። በተጨማሪም ቤተሰብ የሆናችሁ ሰዎች ሁላችሁም ሀሳብ አስተያየታችሁን ለኛ ጠቃሚ ገንቢ ነገር ስለሚሆን ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን በዚሁ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው ቤተሰቦቼ። በተጨማሪም ያው የሳሚ እህታችን እንግዲህ እጃችን ገብታለች። ምኞታችሁንም ስለ እናታችን ያላችሁን ምኞታችሁንም ጸሎታችሁንም ሁሉን ነገር ኮሜንት ላይ እንድታስቀምጡልን በዚሁ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። ስለዚህ ቤተሰቦቼ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።